10 እና 5 ብር ይፈትነኛል ብዬ አስቤያለሁ እዛ ሰዓት ከሰው ሁሉ ያልሆነ እናንተ ላይ ደረሰ የለምና ራሳችሁን አበርቱ ምንድነው አስጨነቀኝ ብል ራሴን አላውቅም ግን ሰው መጥቶ ምና እዛ እየጨፈርክ እዚህና እንግዲህ አልሰማም ተርቀም ወይኔ ሰላም የላጤት ቤተሰብ እንዴት ናችሁ ዛሬም ሰዓታችንን ጠብቀን የላጤዎችን ፕሮግራም ይዤላችሁ መጥቻለሁ ዛሬ ከማጋነሽ ካላችሁኝ ይሄው የላጤ ቤት ደርሰናል ቆንጆ አስተማሪ ታሪኮችን ለእናንተ ይመጥናሉ የማስባቸው ነገሮች ይዤላችሁ እየመጣሁኝ ነው ኑ ከኔ ጋር አብራችሁ አቤኑ ሃይ እንደምንድነው ያው ድምጹ አይሰማም ይሄው በል ጣስ ነው እንደመጣ ነው ገቡ እሺ ማን እንበል ስሜ አቬኔዘር ዘሪሁን ይባላል የቲክቶክ ስሜ አቬኑ ነው የቲክቶክ ስሜ ያው እንግዲህ በደሃ ብሎግ ሰላም መተናል በደሃ ብሎግ ተመልሰናል ስለዚህ አክብረ በመጀመሪያ ሁሉንም ሰሙኛላችሁና አክብረ የላጤዎች እኔ እንግዳ ካንተ ብዙ ነገር ይማራሉ ብያቅርቤክ ፍቃደኛ ስለሆንክልኝ አመሰግናለሁ በጣም አመሰግናለሁ ስላከበራችሁኝ ላጤ ነው ብላችሁ ስላከበራችሁኝ ጋይስ አሳያቸው እንግዲህ ይሄ ነው ቤቱን አናቅም ስንተኛ ላይ ነው ያለው እዚሁ ነኝ ችግር ወደ ላይ ምናምን አንወጣም እዚህ ጋር እንግዲህ ባዶ ሳሎን አለ ማንም ይሄ ባዶ ሳሎን እዚህ ጋር ማንም አይኖርም ማንም አይኖርም ዌልካም ብለኝ የኛው ቤት እንግዲህ ነው እንኳን ደህና መጣችሁ ትክክለኛ የላጤ ቤት ዛሬ ነው ያመጣችሁ ላጤነት ይለምልም ቀድሞ ዛሬ እሱ ያለልኝ ሰው ቤታችን እቺ ናት እዚህ ውስጥ አብዛኛው ወደስ ለእንቅልፍ ነው ቤትም ወጥቶ ወደዛ እዚህ ጋር ሻወር ሽንት ቤት የራሱ አለው አረፍ ይዘጋ በቃ እንትኔት ነው ያለው ሳሎን ምናምን ብለኝ ነበር እዚህ ጋር መኝታ ክፍል ይሆንና እዚህ ጋር ኪችን አለ ኪችን እዚህ ጋር ሳሎን አለ ይሄው ሶፋው ሳሎን እዚህ ጋር እንትናችሁ ድሬሲንግ የለም መስታወት ነው መስታወት ምን ያደርጋል አንተና እኔ ቤታችን ትክክለኛ የላጤ ቤት ቤተሰብ አትቀጥሩ መጥቶ ያቀምሳ ከወጣው ውጪ ነው ብሎ ቤተሰብ አይመጣ በቃ ውጪ ነው እንዴት ናችሁ ማደር ከፈለጉ ጓደኞቼስ አድራ ያቆም እዚህ ነው ያውቃሉ እነሱማ ያውቃሉ አሉ ይመጡ እኮ አሉ ከስንት አንድ ብቻዬን አሉ ይመጡና እናኑሬ ምናምን እጥፍ ይላሉ ላጥ ይላሉ የመጣን በሰዓት መብራት የለም መብራት የለም ከፋፍተን ምናምን ነው ቪዲዮ እየሰራንላችሁ ያለው እንደዚህ ብርሃን ቤት አይደለም የለም ጨለማ ነው በገና አለ ምናምን ጓደኛዬ እሱ በገና እዚህ ነው የምታሳልፈው ነው ቤተሰብ በቃ ኦልሬዲ ማታ ነው ለመጣም ችለው እንቅልፍ እስኪመጣ ከሱ ጋር ትጫወታለህ በኋላ ይጫወትልን ምንድን ነው የሚባለው መደርደር በገና መደርደር ነው ይጫወትልናል አልኩኝ ችግር የለም ስለማት ባለማወቅ ሙዝ አለ ሸንኮራ አለ ላጤ ቤት ሙዝ አይጠፋም እስኪ አንዷን አምጣት ምግብ ነበር እንግዲህ ስፖርተኛ ስትሆኚ ያለ ሙዝ ይከብዳል ሸንኮራስ ምን ያደርጋል አሁን ሸንኮራውን በማርያም እናሳያቸው እንትን ማስቀመጫ አድርጎታል ገዳም ሂጅ ነበርና ከዛ ስመጣ መብራት ቢመጣ ጥሩ ነበር ሙያዬን አሳያችሁ ነበር ምን ታበስልልኝ ነበር ደስ ያላችሁ በጣም ይችላል ሁሉንም ይችላል ማለት በጣም በቃ ሁሌ ብዙ ጊዜ የምትሰራው ቤት ውስጥ እንዳልኩሽ ነው ሩዝ አይጠፋም ከሩዝ ጋር የሆነ ነገር ጠዋት ላይ ነው ልበላ የምችለው ጠዋትና ማታ ነው መሀል ላይ ውጪ ስለመሆን ውጪ ነው ልጠቀም የምችለው ምሳ ማለት ምሳ ደግሞ በሞስት ኢምፖርታንት ነገር ነው ይዘንም ሄዶ ከዚህ የሆነ ሰዓት እንደዛ ሰርቶኝ ነበረ ግን ይከብዳል ወደዚህ ጽናት ይፈልጋል ሰርቶኝ የምር መሳቀው ለገዛው ምናምን ለሳምንት ይሄድኩኝ ምናምን ኦልሬዲ ለሱ ብዬ ለሊት መነሳት ነበረብኝ ምናምን በጣም በጠዋት ሰርተ ማደር ምናምን እንደዛ አሁን ሩዙ ማታ ሊቀቀል ይችላል ጠዋት ላይ ግን ከሱ ጋር የሚሆን ነገር ምናምን ነገር ለመስራት ኦልሬዲ በጠዋት መነሳት አለብኝ ስነሳም በጠዋት ነው ኦኬ ብዙ አክቲቪቲዎች አሉ ምናምን ምሳቸው ማለት ለስራም በሌሊት ነው የምወጣው ከዛ ፊትም በቃ ጸሎትም ምናምን ብዙ ሰዓት ሊወስድ ይችላል ጸሎት ሳታደርጋት ወጣ ማለት ሰዓት ከሌለ ምናምን በሚለው በቃ ቀድሞ መነሳት ያለው አማራጭ መቀመጥ ይቻላል ተቀምጠን ከሱ ጋር ማለት ነው አንተ አሁን ብዙ ነገር ይኖርሃል እኔ እሱን ማውቀው ባይዘው ሐዋሳ አታሳውስም አንተ
አላስታውስም ሰው አንተ እሱ አያስታውስም። እኔ ሐዋሳ ነው የማውቀው ግቢ ዩኒቨርሲቲ ሐዋሳ ዩኒቨርሲቲ ነበርኩ ነው እዛ ተማሪ እያለሁ አስተሳሰለሁ የሆነ ቤት አይ ሚን ቤቱን አላስታውሰውም ብቻ የሆነ እንደዚህ ተሰብስበን ምናምን የሆነ ቲክቶክ ማስታወቂያ ይሁን የሆነ ስራ ይሁን ምናምን ብቻ ማስታወሰው ያኔ እና እንዴት ነው ቲክቶክ ምናምን ብዬ ሁላ ጠይቄህ ነበር ማርያምን አንተ ጌታ ከዛ እንዴት መስራት እንዳለብኝ ምናምን ነግረኸኝ ነበር ማርያምን ኧረ በስመ አብ እሱ አያስታውስም ሰው መክሬ ነበር ጭራሽ አንተ ተስታውስም ያኔ ነው ማቀህ ምናምን እና ራዳጋ ምናምን ስትሰራ ግን እንዴት ያኔ ያቀህ ነበር እና ዋና በቃ ኮንሲስተንሲ ነው አሪፍ ምናምን ብለኸኝ እንዴት እንዴ እግዚአብሔር እና እኔ ረሳውም እኔ ያኔ ሐዋሳ ነው ማቀው ወይ ልጅ ነበር ይሻላል ግቢ ተማሪ ምን ልጅ ነው ዩኒቨርሲቲ ተማሪ ነበርኩ እኮ ነው ያልኩ ሶ ያ የት ሀገር ልጅ እንደሆንክ ትነግራቸዋለህ ምናምን እኔ ሐዋሳ ተወልጄ ሐረር ነው ያደግኩት አሁን መኖረው አዲስ አበባ ነው ስለዚህ አሁን መጀመሪያ ቀድሜ ጠየቅኩላችሁ አና ነገር ሐዋሳ ሐረር አዲስ አበባ የሶስቱ ላይፍ ነው ከሱ ጭምቅ አድርገን የምንሰማው ብዙ ነገር እንማርበታለን ነው ብዙ ነገር ታስተምረናለህ እናስባለን ስለዚህ ጥቂት ህይወት ውስጥ መማሪያ ነገር ካለ ስለዚህ ከአቤኑ ጋር በጣም እናንተ ብቻችሁን መኖር ያሰባችሁ ጊዜ ይላችኋለሁ ብቻችሁን የኖራችሁ ሰዎችና ስቲል ለመኖር ፕላን ያደረጋችሁ ሰዎች ይሄ ፕሮግራም ለእናንተ ነው ብዙ ነገር ትማሩበታላችሁና ዛሬ ከአቤኑ ጋር ቆንጆ ጊዜ ይኖርናል አልጋ አስፈቅጄ ነው ባይዘው የተቀመጥኩት አልጋ ላይ እዚህ አልጋ ክቡር ነው ምናምን ብዬ ነበረ ግን ይሄን እኔም አንደርስታንድ አደርጋለሁ ብዙ ጊዜ ለምንድን ነው አልጋ ላይ የምትቀመጪ ምስበይ ምናምን ባላለው ግን እዚሁ ልት እዚሁ ትኝት እዚሁ ልት እዚሁ ትኝት እና ሰቅጃለሁ እኔው እንጂ አልጋ ላይ ብዙ ሰው አልጋ ላይ ይቀመጥ ከአቤኑን ጀምርና መጀመሪያ ትዝ ይልሃል ብቻ ለመኖር የወሰንክባት ያችን ታይም ቆይቷል እስከ 5 ዓመት በፊት ነው ቆይቷል ልጅ ነበርኩ የዛፋፍ ልጅ ማለት ኦሬዲ ስራ ነበረ ምናምን የዛፋፍ 17 ዓመት ነው 10 ወይ 11 ክፍል እንደዚህ የወጣሁበት ምክንያት ምንድነው የአብዛኛው እኛ የምንሰራው ስራ ማታ ላይ ነው የሚሆነው ባህል ምሽቶች ላይ ምናምን ነገር ሲሰራ ማታ ላይ ነው እና ታመሻለሽ ምናምን ነገር የምትወጪው 6 ሰዓት 7 ሰዓት ምናምን ነገር ነው በዛ ሰዓት ወጥቶ ደግሞ ፋሚሊ ቤት መሄድ አይመጣም የነሱ ደግሞ ራቅ ይል ነበር እዛ ሐዋሳ ለምሳሌ የነበረው ኬራውድ ነው የነሱ ቤት ደግሞ ዲያስፖራ ሐዋሳ ማለት ነው ኬራውድ ሐዋሳ ነው የተወለድከው የተወለድኩት ሐዋሳ ነው ያደግኩት ግን ሐረር ከዛ ተመልሼ መጣሁ ስንት ዓመት እንደተወለድኩ በቃ 2 ዓመት ሲሆነኝ ሐረር ሄጃለሁ ከዛ በኋላ እንትን 15 ሲሆነኝ ተመለስኩ በቃ ወደዚህ አብዛኛው እዛ ነው ሐረር እንዴት ሙቭ አደረክ እንዴት ነው ማለት እዛ የሄድንበት ምክንያት ፋዘር ወታደር ነበር ሶ የሱ ካምፕ እዛ ነበር ያለና ማለት እዛ መሄድ ነበር እሱ ወደዚህ የመጣበት ነገር የለም ያማራጭ ስለነበር እዛ ነው የነበር ነው እዛ የሱ ካምፕ ነበር ምናምን ነገር ከዛ እዛ መኖር ጀመርን እሱም ጡረታ ሲወጣ ኦሬዲ እዛ ያለውን ነገር ስለተለመደ እዛው መኖር ቀጠልን ከዛ ከሆነ ጊዜ በኋላ ሐዋሳ መሄድ አለብን ምናምን ሐሳብ መጣ ምናምን ነገር ከባድ ነበር ያ ታይም ማለት በቃ አስቸግረው ነበር ምናምን ጋር አልወጣም ምናምን ነገር እዛ መጣ ወደ ሐዋሳ ማለት ነው ኦሬዲ እነሱ ናቸው የሚያውቁት እኔ ኦሬዲ አላስታውስም እዚህ ያለውን ነገር በርግጥ እንደስ 2 ዓመት ምናምን 2 ዓመት ነው ወደዛ ሲሄድኩት ሐዋሳ መኖር ተጀመረ ደስ የነበረው ሲስተም እንዳልኩሽ ስለሆነ አይፈቅም ከነሱ ጋር እንትን ለማለት እና ይርቅም ነበር ሰርቪስ አይሄድልኝም ምናምን ነገር እየሄድኩኝ ምናምን ይነጋ ነበር እየዞርን ማለት በቃ አይደል ይሄ ሩም ምናምን ነገር ትይያለሽ ምናምን ነገር የሽልማት ብር ምናምን በሱ ምናምን ነገር እና የነበረው ሶሉሽን መጨረሻ ላይ በቃ ቤት መከራየት የሚለው ነበር እኔ ብቻ አልነበርኩም ሰውጣ አንድ ጓደኛው 4 ነበርን ስንወጣ መጀመሪያ ከዛ በኋላ ከነሱ ጋር አይ ቲንክ ወደ 5 ወር ምናምን ነገር እንደዛ አንድ ላይ ነው ግን ከሰው ጋር መኖር ከባድ ነው ማለት ደስ ይሄ እንዴት ነው ጓደኝነት አገናኝቶሽ ወይዛ ልክ ይሄ የሚሆነው ነገር አንድ ላይ ስትኖሪና ጓደኝነት ደስ ይለያያል ሶ ምን ኖረው ህይወት ጓደኝነታችን የሚያሳጣን ከሆነ እስዋን እንነጣጣል ምናምን ነገር ተባለ ምናምን ነገር ሁላችንም ይቅርብን ምናምን ነገር ሲባል ሁሉም አማራጭ ነበር ወደ ቤት ለመመለስ ኦኬ የዛ ሰዓት የነሱ ቅርብ ነው ኦሬዲ ግን በቃ ኦሬዲ ማታ ስለሚሰራ በዛ ሰዓት ቤት መሄዱ ስለደበራቸው እንጂ እንደኔ አማራጫቸው አልነበር የኔ አማራጭ ደግሞ በቃ እዛው መቅረት ነው የምንኖርበት ቤት ማለት ነው እዛ መኖር ጀመርኩኝ ምናምን ነገር ኦሬዲ ከቤት ስወጣ እንዴት ነበረ ማዘር ነው ኦሬዲ በጣም ክሎዝ ነን ከሷ ጋር ምናምን ነገር እጄ ነገርኳት እንደዚህ ከቤት ልወጣ ነው ቤት እየፈለኩኝ ነው ለካሪ ምናምን የምድራ የት ሰፈር እንደዚህ የፈለግን ነው ገና አላገኘንም ምናምን ነገር ጠዋት ላይ ነው ነግሬያት ወጣሁ
ከዛ እንደ ከሰዓት አገኘን ምናምን ነገር ቀብድ ተከፍሎ ምናምን መጣ። ከዛ አገኘው እኮ ቤቱ ምናምን ነገር ከዛ እንዴት ነው ይሄ እንዴት ነው ቤት ውስጥ አልፈራም እኔ ይሄ እንዴት ነው መጥፎ ይሆናል ምናምን ነገር ተብዬ አልፈራም። ችግር የለብኝም ማለት ታውቀኛለች ነው ኦልሬዲ ማዘር እንዴት ነው ስናድግ በጣም ነፃነት ነበረን ከሷ ጋር ማለት ሁሉንም ነገር ነው የምናወራው ከሷ ጋር እሷም ትነግረናለች ምናምን ባይገባንም እሷ እንትን የምትለው ማለት ነው ያ አንተን ስለነበረን ከሷ ጋር በቃ ጥሩ ነገር ነበረን። አታምንም አሁን ውጪ አቤል እንደዚህ አጥፍቶ ምናምን ነገር አቤል እኔ ልጅ እሺ ትላለች በቃ ኦልሬዲ እንደማላደርገው ታውቃለች። አድርጌው እንኳን መጥቼ ቢሆን በቃ እኔ ያላደረኩትም ለሷ ማለት ነው። ሶ ለመውጣት ቀላል ሆነልህ? አዎ ያ ቀላል ሆነልኝ ምክንያቱም ኦልሬዲ መሰራውን ታውቃለች ለምን እንትን እንደምል ታውቃለች ምናምን ነገር ሶ በዛ መንገድ ደግሞ በቀጥል ያልሆነ ነገር ውስጥ ነው የሚገባው ማለት በቃ አለ አይደል ሩም እያዝን ነበር ምናድር የነበረው ይሄድን ይነጋል ምናምን ነገር በቃ ኦልሬዲ 8 ሰዓት 9 ሰዓት ሆነ ማለት በቃ ሊነጋ ስለሆነ በቃ ዝም ብለን እንትን እንበልና ተማሪ ነበርኩ ደግሞ የዛ ሰዓት ምናምን ነገር እንደዛው ዞሬ ምናምን ነገር በዛው ሄዳለሁ ትምህርት ቤት። ከዛ ስመልስ ምናምን አዘጋጅ ተጠብቀኛለች የሆነ ፍራሽ ምንጣፍ ማዘር ናት የሰጠች ለምን አስተሳሰብ የመጀመሪያ ሐዋሳ ነው የወጣው ማለት ነው። ሐዋሳ ነው የወጣው እቺ ትንሽ ፍራሽ ነበረች አንድ ሰው የምታስተኛው ምናምን ነገር እሷ ነበረች። እዛ ምንጣፍ ምናምን ነገር ነበር። እዛ እንደወጣው ከጓደኞቼ ጋር ነበር ነው የነበረው እንደዚህ ፍራሽ አለ ምናምን ነገር ሰው እንደዚህ ተኛል እንደዛ ነበር ነው የነበረው። ጥሩ ነበር ማለት እንደወጣው ይሄ እንዴት ነው ጀንገርም እንዳይሰማኝ ይሄ ወጥቻለሁ የሚለውን ሴንስም እንትን እንዳልል አድርጎኛል ከነሱ ጋር መሆኔ ማለት ነው። ህይወት ተጀመረ የዛ ሰዓት አንድ ብለህ ወጣ። ስንት ዓመት ነበር? 17 በ17 ዓመት ብቻ መኖር የጀመርከው ማለት ነው። ከዛ እንዴት ሙቭ አደረክ ወደ አዲስ አበባ? ብቻ ደግሞ እዛ ማለት በቃ ሰራ ነበር እንትን ነበር ደስ የተሻለ ነገር ትፈልጊያለሽ ነው። ከዛ በቃ የተሻለ ነገር ፈልጋ ወደ አዲስ አበባ መጣ። ያንን ነገር እዛ ያለን ነገር ትተን ማለት ነው። እዛ ግን ጥሩ ነበር በጣም ደስ ይል ነበር ምናምን ነገር ማለት በቃ ደስ እኔ ቤት ማልውልበት ይበዛል። አሁን ከወጣው ምናምን ነገር ወይ ትሬኒንግ እያሰራሁ ነው የሚሆነው ወይ ስራ ቦታ ወይ የሆነ ቪዲዮ እየተሰራሁ ምናምን ነገር ነው ሊሆን የሚችለው። ከዛ በኋላ በቃ እዚህ ከመጣሁ ነው በቃ ይሄ ቭሎግ ቪዲዮ ኮንሰፕት ምናምን ነገር አንዳንድ ቤት ሲሆን በሌላ ነገር ራሴ እንትን ከማለት ቤተሰብ እንደዚህ አይነት ነገሮች ምናምን ያኔ በገና ማለት ነበር እንደዛ እያልን እንትን እንል ነበር። ጥሩ ነበር። አሪፍ ነበር። እዚህ መጣን። ያው ምን ያህል አመት ቆየህ እዚህ? ማለት ከዚህ አዲስ አበባ ብቻ መኖር ከጀመርክ? እዚህ 2 አመት ድፍን ማለት ነው። ለመጀመሪያ ጊዜ ከሐዋሳ በቃ ብለህ ወደ አዲስ አበባ ለመምጣት የወሰንክበት ሞመንት ታስታውሳለህ? እንዴት ነው በቃ ደስ የተሻለ ነገር ፈልግ ነበር እዛ ከምኖረው ህይወት ካለኝ እንትን የተሻለ ፈልግ ነበር። የተሻለ ስራ የተሻለ እንትን ምናምን ነገር ደስ በእኛ ጆርኒ ላይ ደግሞ ስትሆኚ በቃ ብዙ ነገር አለ። እሷን ራስን ማሳየት ስለሆነ እዛ ባለው እንትን ራስን ማሳየት ይበዛ ልክ እንትን አይልም ሰው እዚህ ደግሞ ብዙ ኦፖርቹኒቲ አለ አክሰስ አለ። እነዛን እንትኖች ደግሞ መጠቀም መቻል አለብኝ አሁን ባለኝ ታይሚንግ ማለት ነው። ስራውም የታይሚንግ ስለሆነ በእድሜ ነው ሰሪኝ ሰራ እንደዚህ ከሆነ ጊዜ በኋላ አቤኑ ጨፍር ምናምን አይወጣም። ለዛ ያለው አማራጭ እዚህ መጥቶ የሆነ ነገር ስትራግል ማድረግ ነበር። ቀላል ይመስለኝ ነበር ወደ ሐዋሳ ኑሮ ቀላል ነው መኖር ቀላል ነው። እዛ ሐዋሳ ቤት ኪራዩም ያን ያህል አይደለም ለብላም ለጠጣ ካላችሁ እንደዛው ማለት ነው። እና ወደዚህ መጣ። ከዛ በቃ እንዳሰብኩት አልነበረም እዚህ በጣም በቃ ለድል ለህይወቴ ወርስት የሆነ ፓርት እዚህ ነበር እንትን ያልኩት ምናምን ነገር ብዙ እንትኖች ነበሩ ምናምን ነገር ሀስሎች የዛ ሰዓት ለራሴ ለሆነ የነበረው በቃ ለራሴ ስትል ሁሉንም ነገር አለ ነው በቃ እዚህ ቤት yourself ለራስ ስትል ስራ ይላል። አዲስ አበባ ቤት መተስ ትፈልግ ከደላላ ጋር ለመጀመሪያ ጊዜ የነበረ ስትላገ እንዴት ነበር ቤት ፍለጋ? እኔ ቤት በደላላ አላውቅም ማለት እዛ ሐዋሳ አሁን የለም እንደዚህ ደላላ የቤት ኪራይ የተለጠፈበት እየዞርሽ ምናምን መፈለግ ነው እንጂ የለም እንደዚህ ምናምን አናውቅም ነበር። እኔ አላውቅም ነበር እና እዚህ ጓደኛ ነበረኝ እሱ ነው ፊክስ እንዲያደርግልኝ እንትን ያልኩት መጀመሪያ ስመጣ ማለት ነው። ግን ሞክረን ነበር 22 አካባቢ ምናምን ነገር ለዚህ መጣሁኝና ቤቱን ካገኘው በኋላ ተመልሼ ሄጄ እቃ አመጣለሁ ምናምን ነገር ሌላ ሀሳብ ስለነበረ መጥቼ 22 አካባቢ ነበር። ከዛ በቃ እኔ እዛ ቤት ማቆምና 2000 ብር ነበር የምከፍለው የቤት ኪራይ ምናምን። ከዛ እዚህ 10000 10000 ማለት ነው እዛ ሙሉ ግቢ ምናምን ያከራያል እና በጣም ጉጉቱም ነበር በቃ እዚህ የመግባት እንትኔ ማለት ምናምን ነገር እዛ ብዙ ነገር ሳክሪፋይስ ስላደረኩኝ እዛ በቃ ግዴታ መምጣት አለብኝ ብዬ ነበር እንትን
እዛ በቃ እንትኑ ያስፈራኝ ጀመረ። ቤት ክራዩ ማለት ነው 15,000 ብር እንዴት ምናምን እና እዛ 2 ነበር የምከፍል የነበረው የቤት ክራይ 2,000 ብር ነበረ። ግን ሁለት ቤት ማለት እዛ ትምህርት ቤት ነበረኝ የዳንስ ማስተማሪያ የት ሐዋሳ ማለት አስተምር ነበር። ትምህርት ቤት ነበረኝ ሐዋሳ። ኦኬ ለሁለቱ ነበር የምከፍለው የነበረውና በሰዓቱ ያኛው ላይ 11,000 ብር ነበር የምከፍል የነበረው እንደዛ አዳራሽ ነገር ስለሆነ ማለት ነው። የዛን ውል አቋረጥኩኝ ምናምን ነገር እዛም ትቻለሁ መስራቴን ኪራውንም አቆሚያለሁ። በቃ እዛ ያሉኝ እንትኖቼ ምናምን ነገር በቃ ኦልሬዲ እንትን ብለዋል። እዚህ እመጣለሁ ብዬ ስላሰብኩኝ ማለት ነው። እዛ በመሀልም የሆነ ነገር በጣም በማስበው ልክ ገንዘብ አልነበረም እንጂ ግን በቃ መውጣት አለብኝ በዛ ሰዓት። እዛ ወጣሁ። እዛ ሀብልን ጀመረን የአዲስ አበባ ላይፍ ተጀመረ። እዛ በቃ መሯሯጥ ተጀመረ። ደስዋን የከፈልኩትኝ የዛን ወር ብቻ ነበረ የአንድ ወር። ከዛ ቀጣይ ወር ኦልሬዲ ምንም የለኝም በሚባል ደረጃ ነበር እንትን ስለ ነበረው። ከዛ በቃ እንደዛ 3 ሳምንት ምናምን ነገር ከ3 ሳምንት በኋላ ነው ስራ ያገኘሁት። እዚህ መተህ አዲስ አበባ ከተቀመጥ ከ3 ሳምንት በኋላ ኔክስት ወር በምን ልትከፍል የቤት ኪራይ? እሱ ነበር ነፍስ ውጪ ነፍስ ገቢ ማለት ነው። ከባድ እና በቃ ስራ አልነበረም። ስራ ለመስራት ብዙ ቦታዎች ነበረ ምናምን ነገር። እንዴት ነው እንዳለሽ ነገር ታስቢውና ነገሩን ትመጫለሽ። ግን ከምትኖር ህይወት ጋር አንድ ላይ ሳይኖር ሲቀር አይ ደስ ሌላ አማራጭ መፈለጉ የተሻለ ነው በሚል ነበር ስመጣ። ይሄ በቃ እዛ የምሰራውን ስራ መስራት አልፈልግም ነበር። ይሄ ባህል ቤት ምናምን ነገሮች አሉ እዚህ ቶቶት ወዳይሲና ምናምን እንትኖች አማራጮቹ ነበር። ግን የሚመጣው ደሞዝ ምናምን ወርዝ ያደርግም። አሁን በምኖረው ህይወት 10,000 ብር የቤት ኪራይ ተከፍሎ ምናምን ነገር ወርዝ ያደርግም። እና በቃ ሌላ ስራ ነው መፈለግ ያለብኝ። ደስ ይሄ ኮቺንግ ማድረጉን ምናምን ነገር መረጥኩኝና በሱ ቦታዎች መፈለግ ጀመርኩኝ። በጣም በቃ አስጠሊታ ፓርት ነበር እሱ ምናምን ነገር ማለት በቃ ብዙ ነገሮችን እንትን ነበር ምናምን። እኔ ደግሞ እንዴት ነው በቃ የሆነ ነገር ሳደርግ አማራጭ የለኝም ለራሴ ነው አደርገው ሁሌ ምለው ማለት ነው። ከዛ በቃ ያቺ ታይም ምንድናት እኔ ማን ነኝ በቃ እኔ ማን ነኝ የምትለው ሰላም ነኝ ከሆነ ኦልሬዲ በቃ ሰላም ነኝ። እኔ ማን ነኝ ደግሞ በቃ እኔ ማን ነኝ እያልኩ ነው መንገድ ላይ ሄደው። ከዛ በቃ ቤትም ስመጣ ከራሴ ጋር ነው የምገናኘው። ከዛ ያኛው ጀለስ አለ ምናምን ነገር። ከዛ በ3ኛ ሳምንት ስራ ተገኘ ምናምን ነገር ገባሁኝ። ከዛ 2ኛ ስራ ቦታ ምናምን ነገር አገኘሁኝ እንዳጋጣሚ ሆኖ። ሰው እዛ ደግሞ በክላስ ነበር ይከፍሉ የነበሩት እና አንዱን ሳምንት ሙሉ ገባሁኝ ክላስ። የመጀመሪያ ሲሆን ያው እንትን ያለሽ ምናምን ነገር እንደዛ እንትን አለልኝና የሚከፍሉኝን አላውቅም ነበር እኔ ስሰራ ማለት ነው። ዲል ሳታደርግ ነው የገባኸው? አዎ በቃ እኔ መስራቴን ነው የዛ ሰዓት እንጂ ስንት ይክፈሉኝ ምናምን አላውቅም። እዛ እንደዚህ ኮች ማድረግ ነበር ምናምን ነገር። ጥሩ ሆኖ በክላስ 1,500 ብር ነበረ ክላሱ ማለት ነው። እና ወሩ አለቀ። የዛ ሰዓት ወሩ ያለቀበት ወር ስለነበረ ክፍያ መክፈል አለባቸው ለሌሎች እንትኖች ማለት ነው። ከዛ ለኔ መከፈል ነበረበት። ከዛ 7 ቀን ሰርቻለሁ። ለምን 6 ቀን ሰርቻለሁ እስከ ቅዳሜ ድረስ ማለት ነው። ከሰኞ ጀምሬ ምናምን ነገር ጸልይ ነበር። የዛ ምንም ነገር በቃ አለ አይደል እዚህ አሉንም። አሁን ቤት መጥቼ ምናምን አልቀመጥም ወይ ቤተክርስቲያን ሄዳለሁ ምናምን ነገር። እዛ ቅዳሜ ሰርቼ አስታውሳለሁ መድኃኒዓለም ነበር ይዛ ቀን መድኃኒዓለም ሄድኩኝ ምናምን ነገር። ስራውን ጠዋት ነበር የሰራሁት መድኃኒዓለም በቃ ሄጄ ቁጭ አልኩ። 27 ነው ኦልሬዲ በ29 የቤት ኪራይ። ከዛ እኔ በቃ እዛ ነፍስ ውጪ ነፍስ እንደው መድኃኒዓለም አባቴ እያልኩኝ ማርያም ምን ስሜት አውቀዋለሁ። ይሄ በጣም ከባድ ነው። ከዛ በኋላ ተደወለልኝ ከዛ ስራ ቦታ ምናምን ነገር መተፈርም እንደዚህ እንትን ስላለ ደሞዝ ምን ደሞዝ ሰድ ስንት እንደሚከፍሉኝ አላውቅም። ማለት እኔ የዛ ሰዓት የቤት ኪራዩ ተገኘ ምናምን አይደለም በቃ ያስጨንቀኝ ነበር የቤት ኪራዩ ማለት ነው። ምክንያቱም የሚከፍሉኝን አላውቅም ምናምን ነገር እንትን ነው 12,000 እንደዛ እንዴ መድኃኒዓለም አልኩኝ። አሪፍ ነው በጣም። ከዛ በቃ ወዲያው እዛው ሳልወጣ ምናምን ነገር ላኩኝ ምናምን ነገር ለጀለስ ነበር የሚከፍለው ለእሱ ላኩኝ። ከዛ መድኃኒዓለም ሄድኩ። ከዛ መበይን አስገባኝ ምናምን እዛው አምሽቼ ወደ ቤት ሄድኩኝ። በጣም የከበደ ነገር ብቻህን ስትኖር በቃ ይሄ ነገር ከብዶኝ በቃ። እንዴት ነበር አሁን ለምሳሌ አንተ የሆነ ሶሻል ላይፍ እንዴት ነበር? እኔ ኖርማል ነኝ ማለት ይሄ እንዴት ነው ዲፕሊ እንትን አይደለም ጥልቅ ምናምን ነገር እንትን አይደለም። ብዙ ሆይ ምናምን የለም በቃ
ለዛው ይሄ ብዙ አልከበደህም አልከበደኝ ግን አሁን ቤተሰብ ጋር ያለ ቤተሰብ ቤቱን ስትኖርና አሁን ሊትራሊ ወጣህ እየኖርክ ያለና ከቤተሰብ ቤቱን ብቻ ስለመውጣት ስታስብ አይምሮክ ላይ ይመጣ የነበረ ነገር አይ ሚን እንደ ከባድ አድርገህ የምታስበው ነገር ከዛ ኦር ቀላል መስሎ እዚህ ጋር ወይ ቀላል የከበደ ከብዶ የቀለለ ልክ ስትወጣ ፕራክቲስ ስታደርገው ምን የተለየ ነገር አገኘ ማለት እኔ እዛ ሰዓት አላቅም ነበር በጣም ቲኔጀር 17 ማለት ምንም አላቅም አለማወቂ ደግሞኛል እዛ ሰዓት ምንም አለማወቂ ማለት ነው ምንም አላቅም እዛ ሰዓት ይሄ እንደዚህ ይከብዳል ምክንያቱም በቃ አለ አይደል ይሄ እንዴት ነው ያሉትን ነገሮች ገንዘብ የሚፈታቸው ችግር ከሆነ የቤት ኪራይ ነው የቤት ገንዘብ የሆነ ምግብ ለመስራት ገንዘብ እና ብዙ አላቅም ይሄ እንዴት ነው እንደዚህ ጭንቅ የሚያደርግ ነገር ልጅነት ስለነበር አለማወቅ ጠቅሞ ልጅነት ስለነበር አለማወቂ ነው የዛ ሰዓት ምክንያቱም በቃ እኔ የዛ ሰዓት ወጥቼ መስራቴን ምናምን ነገር ስራውን ወደው ስለነበረ ምናምን ነገር ወጥቼ መስራቴን ነው እንጂ እንደዚህ ምናምን ከባዱ ጊዜስ ግን ቀማት ረሳው በህይወቴ በቃ የመጣሁበት ስራ ሳላገኝ ያሳለፍኩት 3 ሳምንት በጣም ከባድ ነበር ማለት ይሄ እንዴት ነው ደስ አድርጋለሁ ማላቸው ነገሮች ባለኝ እንትን አድርጋለሁ ደስ ሆኗልም ማለት ይሄ ሳይበሉ ማሳለፍ በእግር መሄድ ምናምን በእግር ሄዳል አሁን ላይ ደስ የሆነ በታክሲ ምናምን ሲሄድበት ወይ በራይድ ምናምን ሲሄድ በስላሉ ይሄ ሁሉ መንገድ እንዴት ነው የዛ ሰዓትም አለማወቂ ነው ማለት አለማወቂ ይጠቅማል የሆነ ነገር ቀድሞ ካወቅሽው ደስ አለም ማድረግ ስለሆነ ጭንቅላት ላይ ይመጣው ማለት ነውና የነበርኩት መብራት ኃይል ነበር ከመብራት ኃይል ሳር ቤት ሄድ ነበር በእግር ጋይስ ከመብራት ኃይል ሳር ቤት በእግር ሄዷል በጣም ሩቅ እኮ ነው ያ ማለት በቃ አይደል የነበረኝ አማራጭ እሱ ስለነበረ ነው በሰዓቱ ማለት እንዴት ነው እኔ ይሄ ጉጉቴ እዛ ጋር ያለው ነገር ነው እንጂ እዚህ ጋር ያለው ነገር አይደለም ማድረገው ነገር ሳይሆን እዛ ጋር ሄጄ መሰራው ነገር ነው በእግሬ ሲሄድ እኮ እዛ አላሰራም ሶ የትኛው መስራት ነው ከዛ ከመብራት ኃይል የትኛው ይከብዳል በእግር መሄዱ ሳይሆን እዛ ሄዶ ማሰራቱ ነው የሚከብደው ግን ያን ሁሉ መንገድ ተጉዛ አይደክምህም ነበር ስራህም ኦሬዲ ኢነርጂ ያስፈልገዋል ማለት እሱነቱ ብቻ ሳይሆን አልበላም ነበር ምግባት ሁሉም ጋይስ ምን ያህል ዋጋ እንደሚከፈል ነው እና በቃ መሄድ ነበረብኝ ቦታው ላይ ካልሄድኩኝ በቃ አልሰራም ያንን ስራ ማለት ነው 10 እና 5 ብር ይፈትነኛል ብዬ አስቤያለሁ የዛ ሰዓት ላይ ቴንክ ዩ እና የመጠየቅ አለመቻሌ ነው ይሁሉ ማለት በቃ አለ አይደል ይሄ እንዴት ነው ከዛ በኋላ እንደው የሆነ መጠየቅ ጀምሬ ነበር በቃ አለ አይደል ያንንም አልደግምም በሚል እንትንልህ ማለት ነው ግን በቃ አለ አይደል እንዴት ነው ትደውይና እንዴት ነው ሰላም ነው ምናምን ነገር ትይና ሰው ምንድነው የአዲስ አበባ ልጅ እንዴት ነው ተመቸሽ አንቺ እዛ ሄደሽ ምናምን ነገር ሲሉኝ አዎ እንዴት ነው እንደዚህ ገንዘብ ቸግሮኛል እንደዚህ ላኩልኝ ምናምን ነገርና በቃ አይ ሰላም ልበላችሁ ተርቀም ወይኔ ከዛ ማርያምን ገባሽ ነው አዲስ አበባ ስትኖር ይሄ እንዴት ነው በጣም ተመችቶ በቃ ድልቅ ብለክ የሚቸግረው ለሆነ ዲያስፖራ ነው የሚያደርጉ ክፍለ ሀገር ስትሄድ ነው ግን ብዙ ነገር ከባድ ነው ከዛ በቃ ስራ መስራት ነበር በቃ የዲ ሐሳቤ እንጂ ይሄ እዚህ ጋር ማሳለፈው ላይፍ ምናምን ነገር ህይወቱ እሱ ነው ወጥቷል አይደል አንዳንዴ እየኖርንበት አናውቀውም የሆነ ነገር እንደ የሆነ ታሪክ አለ የሆነ ትንሽ ያሳ አለ ትልቁን አሳ ስለ ትልቁ ውቅያኖስ ታውቀዋለህ ምናምን ብሎ ይጠይቀዋል ለሷን ትልቁ አሳ ያውቀዋል ያንን ትልቁ ውቅያኖስ ምክንያቱም ያሉበት ነው ህይወታችንም እንደዛ ነው ያለንበት ነው የምናሳልፈው መከራም ይሁን ጥሩ ነገር ምናምን ነገር እዚህው እኛ የምንኖረው ህይወት ላይ ነው ደስ መኖር ስንችል የሆነ ነገር ማሳለፍ ስንችል በዛ ልክ ግን ይሄ እንዴት ነው አይተነው ካሁኑ አይተነው እንደዚህ ነው እናሳልፈው ነው የምናውቀው ምንም ነገር ሲኖርበት መድገም የምንችለው የሆነ ነገር መኖር ስንችል ብርታት የምናገኘው ከዛ ነው ለዲስሞንቲ እኔ እዛ ሲሄድ በኤርፓድ ምናምን አባ ገብረ ኪዳን እየሰማሁ ነው ምናምን ነገር ስብከት ነው በቃ የረጅም ሰዓት ስብከት ከፍትና እያልኩኝ ነው ሄደው በቃ የዛ ሰዓት ነበር ከባዱ ታይም ለኔ ከዛ እንጆይ ያደረከውስ ታይም መኖሪ ኦ ማይ ጋድ በቃ ደስ ብሎኛል ብለህ ያጣጣምኩበት እንዴት ነው ነፃነት ይሰጣል ማለት ይሄ እንዴት ነው ራስሽ አስበሽ ራስሽ ሰርተሽ ራስሽ አቅደሽ የሆነ የምታደርጊው ነገር በጣም ነፃነት አለው ምክንያቱም እኔ አሁን እዚህ ከፈለኩ መተኛት ይችላል ከፈለኩ ተነስቼ መብላት ይችላል ይሄ የሰው ፍቃድ አሁን ሰው ሲኖርና የሆነ ሰው ሲኖር ይሄንን እናድርግ እንዴ ምናምን ነገር ይመጣል ከብቻዬን ሰው ግን በቃ ይሄን ላድርግ ተነስቼ መብቴ ነው ካልፈለግቱ ተኛ ምንድነው ገብቶሻል ከዛ ከራስሽ ጋር ስትሆኚ አሁን አንዳንድ ሰው እንደው እኔ አሁን አላስጨንቆም ራሴ
ደስ የሚጨነቀው ይሄ እንዴት ነው ልፈታው የምችል ነገር ላይ ብቻሽን ስትሆኚ ደግሞ ይሄ እንዴት ነው ማውራት ትፈልጊያለሽ የሆነ ነገር ደስ አብዛኛው ወይ በጸሎት ወይ ከራሴ ጋር አወራለሁ ከራሴ ጋር ማለት በቃ ይሄ ደስ የሆነ ነገር ይመጣል እኮ ጭንቅላትሽ ላይ አንዳንዴ የሆነ ተጨነቂና ምን እንዳስጨነቀሽ ምናምን አታውቂም ከዛ ሰዓት ምን አደርጋለሁ ሰልፊ ላይ ካሜራ በራና ምናምን አወራለሁ ከራስ ጋር አወራለሁ ለራሴ ማለት ነው ሰልፊ አውጥተህ ከራስ ጋር ታወራለህ ያው የኔ ሃይድ ላይ ምናምን እንደዛ ነው እየተናደድኩ ሊሆን ይችላል ምናምን ነገር አብዛኛው ጊዜ እንዲህ እያልኩኝ ነው ማለት በሆነ ነገር እንትን እያልኩኝ ምናምን ነገር ወይ ተጎሳትሪ ከዛ ያወራለሁ ራሴን ሰው እንዴት ነው እየሆንኩ ያለሁት ምንድነው ማወራው እየሰማሁት ነው ደስ የሚለው ግን ደስ እንትን ብል አላውቅም ምንድነው ያስጨነቀኝ ደስ ብል ራሴን አላውቅም ድጋሚ ሰማዋለሁ ደስ ያወራሁት ኦኬ ይሄን ያስጨነቀኝ ኦኬ ይሄ ነው እንትን ያለ ራይት ከዛ በኋላ በቃ ደስ ሪሊፍ ይሰጠኛል ያ እንደዛ ሲሆን ከዛ በኋላ በቃ በጸሎት መጽሐፍ ቅዱስ በጣም የምትወደው የሆነ አበርትቶኛል ያጠንክሮኛል የምትለኝ መጽሐፍ ቅዱስ ቃል አለ ሁሌ ለራሴ የምለው ቃል እዚህ ላይ ያለ ቃል ከሰው ሁሉ ያልሆነ እናንተ ላይ ደረሰ የለምና ራሳችሁን አበርቱ ከሰው ሁሉ የሆነ ለእናንተ ያልሆነ ነገር የለምና ራሳችሁን አበርቱ እግዚአብሔሩን ደስ አቅማችሁን አውቆ ነው ለዚህ የሆነ ነገር ሲሰጥ አቅማችሁን በላይ ምንም ነገር አይሰጥም የሆነ ያለፈ መከራ ደግሞ የሆነ ሰው ያሳለፈው መከራ ነው እውነቴ ለሁላችሁም መማሪያ ነው እግዚአብሔር ለኔ ለመጀመሪያ ጊዜ ነው የሰማሁት እና ትልቅ አሁን ግን ላጤው ራስን ምድር ያስተዳደርክ ያለው ዋናው ስራዬ ትሬነር ነኝ ባህላዊ ውዝዋዜና ዳንስ ፊትነስ ማለት ነው እሱ ላይ ነው የምሰራው ሁለተኛ ስራዬ ሶሻል ሚዲያ ማኔጅመንት ነው ስራ ላይ ብር ላይ ከቤተሰቦች ተመኖር ራስን ተመኖር ምን የተሻለ ነገር አድርጎልኛል ብለህ ታስባለህ ስራ ላይ አመለካከት ሊሆን ይችላል አሁን ለምሳሌ ይሄንኛውን አቤኒ ቤተሰብ ጋር ቢሆን ኖሮ ምን አይነት አቤኒ ይሆን ነበርና መውጣትህ ምን አንድ ነገር አደረገልህ አንተ ምን ጨመረልህ አንድ ማኔጅ ማድረግ መቻል ገንዘብ ሊሆን ይችላል ህይወትን ምክንያቱም ሁለተኛ ደግሞ ላይፍ ባላንስ ማለት አሁን እኔ ባለኝ እንትን ያለኝ እንትን ሌላ ነው ዳንስ ነው ማስተራው ሶሻል ሚዲያ ማኔጅመንት ያለው ምናምን ነገር ይሄ ካዘስ ዓለም ላይ ያለ አርት ላይ ያለ እንትን ያለኝ ቤስ መጣ ግን ያደረሰችው ነው መጣ ባላስብም እዚህ ስመጣ በቃ ወይ ጸሎት አድርጋለሁ ወይ መጽሐፍ እያነበብኩ ወይ በገና ይጋኒ ከራሴ ጋር ማሳለፈው እንትን ማለት ነው ፎከስ ማድረግና ራስን ማኔጅ ማድረግ አስተምሮኝ ቻይ መኖር ከቤት ውስጥ ማትወደው ስራ እና የምትወደው ስራ ምንድነው ይሄን ስራ ልወድ የምትለው በግድ የምትሰራው ማለት ይሄ እንዲከብደኝ አልፈቅድም የሆነ ነገር ማለት ይሄ እንዲገፈኝ አልፈቅድም መጣላው ነገር ስንፍና ግን በገና እንዴት ነው የጀመርከው ተምረህ ነው ራሴን በራሴ ያስተማርክ ያለው ታይም የለኝም ነው አሁን ትምህርት ቤቱ ሄዶ ለመማር ምናምን ነገር ታይም የለኝም በመጽሐፍ ራስን ማስተማር ይቻላል ማለት ነው ፍላጎቱ ነበር ከዛ አዎ በጣም በገና ያ ማለት የሆነ ባክሳይድ ላይ የሰንበት ትምህርት ቤት ሂስቶሪ አለኝ የሆነ ታይም ላይ ሀረር መኖር ሰዓት ማለት ነው አሁን ያለኝን ባህሪ ሰጠኝ እዛ ያለ በጣም የተረጋጋህ ነው በስማ የሀረር አሁን ይሄ የሀረር ልጅ ጋር እኔ አሁን ድሬ ጓደኞች ምናምን ነበሩኝ ሀረር ምናምን ስትለኝ ይሄ በቃ ይሄ ጨዋታ አዋቂነታቸው ጩ መጫጫሁ ምናምን እሱ ማለት ያ ነው የሰጠኝ ነው ሰንበት ትምህርት ቤት የሰጠኝ ነው ስንወጣ ሰው ሲጮና አይመች ሰላም ስጡን እዛው በገና እስኪ ትደረድራለህ ትሞክራለህ ያው እንዴ አሁንማ በደንብ ትችላለህ በደንብ አልችልም ማለት በቃ አይደል ይሄ እንዴት ነው መብቃት መቻል ነው ወደስ የሆነ ነገር ስትሞክሪ ነው እንጂ እሺ ትሞክርልናል ዝም ብሎ አይነካም ጸሎት መደረግ ያለበት በዛው በኋላ ነው ነጠላ መልበስ አለብኝ ጸሎት ማድረግ አለብኝ እሱን እንትን ለማለት ማለት እንጂ ዝም ብሎ አይነካም ሰው ትታገሱኛላችሁ ራስ ማስተማር በራሱ ደስ ይላል ትግስት ኑሮ ምናምን ያንን ነው ላደርግ የምችለው ነው ምክንያቱም ቤት ውስጥ ቁጭ ዝም ብሎ ቁጭ ማለት አይመጣም ቲክቶክ ምናምን አታይም አላይም እኔ አሁን ባለኝ እንትን አላይም ቲክቶክ ብዙም አታይም አላይም በሚባል ደረጃ 15 ደቂቃ ነው ስክሪን ታይም የቲክቶክ ለዛ ጸሎት እናደርጋለን እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን
አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እናታችን ማርያም ሆይ ሰላም ላንቺ እያልን እንሰግድልሻለን እንማልድሻለን። ከክፉ አውሬ ታድኚ ዘንድ ተማጽነንብሻል። ስለ እናቴ ስለ ሐና ብለሽ ስለ አባቴ ስለ ኢያቄም ብለሽ ድንግል ማኅበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርጓለች መንፈሴን በመድኃኒቴ እግዚአብሔር ደስ ይላታል። የባሕርያቱን መዋረድ አይቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። እርሱም ብርቱ የሚሆን ታላቅ ሥራ ለእኔ ያደርጓልና ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩትን ትዕቢተኞቹን በታተናቸው። ብርቶቹንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎቹንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበሉ። ለአባቶቻችን ለአብርሃም ለዘሩም ድረስ ከዘላለም ድረስ እንደተናገረ። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ዳዊት ሆይ ግለጥልን ቃልህ ያሰማል እና በገና ራስን አስተምሮ ራሱን ያስተማረው ኢማጂን የጸሎት መጽሐፍ እንትን ነው መሳሪያ ነው። ቅዱስ ዳዊት ነው እንትን ያለው እኔ ያው ወንድ ሲባል ማሰው ቅዱስ ዳዊት ነው። እሱን ስለምወደው በገናም ለመማር እንትን ያልኩት ቅዱስ ዳዊት ማለት ነው። ለዛ በገና 10 አውታር አለው። እዚህ ጋር እንዚራ አለ። በእነዚህ ምክንያት ነው ድምጾቹ እንትን የሚለው። እነዚህ 10ሩ ያው 10 ትእዛዛት ነው እንትን የሚሉት 10 ትእዛዛት እነዚህ ማለት ነው 10 ናቸው። ኦኬ እዚህ ማለት ነው እና አንድ መዝሙር ልበልላችሁ። እሺ በመሀል መሀል ጣቴ እንትን ካለባችሁ አይለማጅ ነገር ስለሆነ እንትን እኛ ዋናው በረከት ይድረስ። እሺ በጌቴ ሴማኒ ባታክልቱ ቦታ በጌቴ ሴማኒ ባታክልቱ ቦታ ለእኛ ሲል ጌታችን ባለም ተንገላታ ባለም ተንገላታ አዳምና ሔዋን ባጠፉት ጥፋት አዳምና ሔዋን ባጠፉት ጥፋት እኛም ነበረብን የዘላለም ሞት የዘላለም ሞት መስቀል ተሸክሞ ሲወጣ ተራራ መስቀል ተሸክሞ ሲወጣ ተራራ ይገርፉት ነበረ ሁሉም በየተራ ድንግል አልቻለችም እንባዋን ልትገታ ድንግል አልቻለችም እንባዋን ልትገታ እያየች በመስቀል ልጇ ሲንገላታ በአምላክነቱ ሳይፈርድባቸው በአምላክነቱ ሳይፈርድባቸው እንዲህ ሲል ጸለየ አባት ሆይ ማራቸው በረቂቅ ስልጣኑ ሁሉን የፈጠረ ረቂቅ ስልጣኑ ሁሉን የፈጠረ በመስቀል ተሰቅሎ የማይሞተው ሞት
ቃልሽ ያሰማል አይደል የሚባለው? በጣም ደስ ይላል። አንተ ራስህ ነው በቃ እንደዚህ ያስተማርከው? ምን ግን አሁን ቤት ብዙ ጊዜ ሲሆን እንዳልከው ቲክቶክ አጠቀም ምናምን በገና አለ። ምንድነው የምታገኘው ነገር? አሁን ብቻ እነዚህን ስታደርግ ነው የሚሰማ ሰላም ማለት ከሆነ ጊዜ በኋላ እንዴት ነው መደሰትን ሳይሆን ሰላም ነው ፈልገው ከምንም ማለት ነው። ሰላም ስትፈልጊ ደግሞ በቃ እንደዚህ ነው ራስን ቢዚ የምታረገው። ሁሉም ሰው ራስን ቢዚ የሚያደርግበት ብቻውን ሲሆን ጊዜ የሚያሳልፍበት ሁሉም ሰው ይለያያል እና ይሄ ምን ጠቀም ብቻ እንደዚህ አይነት ነገሮች ላይ በደንብ ዲፔንድ መሆን ምን ጠቀመ ማለት አሁን አንዳንድ ሰው ድብርት ዲፕሬሽን ምናምን ነገር እንደዛ ይላል ምናምን ነገር እሱ ጥሩ ነው። እኔ አሁን እንደዛ መሆንበት ሙድ አለኝ። በቃ በጣም ራሴን በጣም አስደብረዋለሁ እና እዛሽ ሞመንት ውስጥ ሆኜ ብዙ ነገር ላስባለሁ። ወጥሻል አይደል? እሱ ጥሩ ነው ግን ሲበዛ ጥሩ አይደለም። አሁን አንዳንድ ሰው ዓለም ላይ ሆኖ ነው ብዙ ነገር የሚያስበው። ዓለም ላይ ሆነን የሆነ መንፈሳዊ ህይወት ከዛ የሆነ ትዳር ከዛ የሆነ ብቻዬን የምኖረው ህይወት ከዛ ስራ ከዛ የሆነ የትምህርት ላይፍ ብሎ ነው የሚያስበው ሰው እና አሁን እንደዚህ ሳርግ አንተ በመንፈሳዊ ህይወት አንድ ህይወት ነው ያለው። የምኖረውም አንዴ ነው እዚህ ምድር ላይ ስንመጣ ብዙ ነገር ስናደርግ እግዚአብሔር ላይ ሆነን ካደረግ ነው ኢትሶኪ እንተሻለ አይደል? እኔ ማደርገው ነገር አውቃለሁ ግን ሰው መጥቶ እዛ እየጨፈርክ እዚህ ቢለኝ አልሰማም። የልቤን እግዚአብሔር ያውቃል ሳይሆን እኔ ማድረገውን አውቃለሁ። ገብቶሻል አይደል? ይሄንንም ሳደርግ መዳፈር ምናምን አይደለም። ገብቶሻል አይደል? ይሄን ካላረኩኝ እንዴት ነው ወደ ፈጣሪ ሊቀርብ የምችለው? እግዚአብሔር ካደረግነው ስራችንን ፋውንዴሽናችን እግዚአብሔር ከሆነ እዛ ላይ ሆነን አሁን እግዚአብሔር ላይ ሆኜ ነው ስራዬ ህይወቴ ትምህርቴ ወይ የሆነ ነገር ነው። እንደዛ ሲሆን በቃ በእግዚአብሔር እጅ ላይ ነው ያለሁት ብዬ ነው የማስበው። እግዚአብሔር እጅ ላይ ሆኜ የምሰማው የሆነ ነገር ከእግዚአብሔር ይመጣል። በመጨረሻ መጨረሻ የምለው ከቤተሰብ ቤቱ ነው ብቻቸውን ወጥተው ለመኖር የሆነ የምትላቸው ነገር ትንሽ አድቫይስ። ለምን ወጥታችሁ የምትኖሩት አንድ ጥያቄ ነው ራሳችሁን መጠየቅ መቻል አለባችሁ። ምክንያቱም አሁን ባለበት ይሄ እንዴት ነው ሰው ወጥቶ ማለት አለበት የሚባልበት አይደለም። ከፋሚሊም ሳይድ ሲባል ማለት ነው። ግን አላማችሁ ምንድነው? ስትኖሩ እንዴት ነው? ምክንያቱም ሲወጣ ምንድነው የቤት ኪራይ አለ ይባላል ምናምን ሰው ያንን ኦፈር የሚያደርግ ያንን የሚያደርግ አላችሁ ወይ? ሰው ከወጣችሁ በኋላ የሆነ ነገር ኦፌንድድ የሚያደርጋችሁ ከሆነ አይመጣም። ምክንያቱም ይሄ እንዴት ነው ችግር ተፈጠረው እናቴ ቤት ሆነማ ምናምን ነገር ትልቋ አይመጣም። አላማውን ማወቅ ከቤት የምትወጡበት የተሻለ ሰው ለመሆን ከሆነ የትኛውንም ፈተና አልፋችሁ የምትሉ ከሆነ ለራሳችሁ የምታደርጉት ከሆነ ከቤት መውጣታችሁ ግን ይሄ ዝም ብሎ ደስ ለማለት ከሆነ እኔ አልመክርም አሁን ባለበት። ምክንያቱም እንዴት ነው ሰው እዛው እናት አባቱ ቤት ሆኖ እንደተከራየ ሰው ማኖር ይችላል ራሱ። ምክንያቱም የቤት ኪራይ የምትከፊው ሴቭ ብታደርጊው ነገ ላይ ተማምነሽ ግን ደግሞ ብቻ መኖርም ደግሞ የሚሰጠው ነገር አለ። እሱን ደግሞ ካላችሁ አላማ ይፈልጋል። አላማ በቃ እንዳራችሁ አላማ ይፈልጋል። ዝም ብሎ አይወጣም ነው አላማ። በቃ ከቤስቶ በዚህ አላማ ነው መውጣው። እኔ ይሄን ላደርግ ነው ይሄ ነገር ሲሆን ይላል ይሄን ለማሳካት ነው ከሆነ አንዳንዴ ቤተሰብ ጋር ሆነሽ ማሰራቸው ስራዎች አሉ። ቴንክ ዩ እሱ ራሱ አንድ ነገር ነው። ከቤተሰብ ጋር ሆነን ማንሰራቸው በጣም ብዙ ስራዎች አሉ እንጂ ምንም የለውም ነው። የሆነ አላማ ከሌላችሁ ወጥቶ ይሄ ላይፍ አይመጣም። ወጣችሁ አላማ ያለው ሰው ወጥቶ ረሃብንም ችግርንም ሁሉንም ምክንያቱም በቃ ሁሉም ነገር በቃ ይሄ እንዴት ነው ሰው ያላሰለፈው ነገር የለም እናንተ ላይ ይመጣ። ቅድም እንዳልኩ ነው ችግርም ይሁን መከራም ይሁን ሰው ላይ ያልደረሰ እኛ ላይ የደረሰ ነገር የለም። ስለዚህ በቃ ስትወጡ አማራጭ እንደሌለው ሰው ነው የምትኖሩት ነው። በዛም ሆነ በዚህ አማራጭ የላችሁም። አማራጭ እንደሌለ ሰው ኑሩ። ከዛ በቃ ስታደርጉ ምንም ነገር ለራሳችሁ ላችሁ አድርጉት። ቴንክ ዩ በጣም የምራበኝ እኔ ራሱ ብዬ ነው ሁላ እየሰማሁት ያለው ብዙ ነገር እኔም ብዙ ነገር ተምሬያለሁ መውሰድ ያለብኝ ነገር ማምንና እንዳልኳችሁ ይሄ ቪዲዮ ለእናንተ ነው። በመጨረሻ በቃ ይሄንን ቪዲዮ እናንተ ጋር ነው ሞር ከዛው ጋር እንዲደርስ ሰብስክራይብ ማድረግ እንዳይረሳ። ቀጣይ በሌላ እንግዳ መጣላችኋለሁ። አቤኑ በጣም አመሰግናለሁ። በጣም ስራ ቢዚ ስልክ በጣም እየተደወለበት ምናምን የስራ ሰዓቱን ወስጄበት ነው ሁላ ኢንተርቪው ያደረግን ያለነውና አይምር አመሰግናለሁ። ጤናት ለምለም አመሰግናለሁ። ባይ